ጠቅላይ ሚኒስትሩ ከነሙሉ ካቢኔዎቻቸው የሥራ መልቀቂያ ደብዳቤን አስገብተዋል። ይሄን ዜና ስትሰማ አፍሪካ ለመጀመሪያ ጊዜዋ ነው። አማራ ህዝብ እንደ ህዝብ በጠላትነት ፈርጆ የኖረው ማን ነው? በዚህ 5 ዓመት ግን ፈተናው ከባድ ነው። እንቅልፍ የሚያስተኛ በመጨረሻም እየተፈራው ብዙዎችም ሲጠብቁት የነበረው የጠቅላዩ ኢንተርቪው በአሚኮ ተለቀቀ። በዚህም የተለያዩ ርዕሰ ጉዳዮች የተነሱ ሲሆን በሌላ በኩልም ጠቅላይ ሚኒስትሩ እስከነ ሙሉ ካቢኔዎቻቸው ስልጣን መልቀቃቸው ብዙዎችን እያነጋገረ ይገኛል። ዝርዝሩን በጋራ እንቃኘዋለን። በዚህ ሰዓት ሰበር ዜና ተሰምቷል። አበባየሁ ደሜ በፌዴራል ፖሊስ ቁጥጥር ስር መዋሉ ተረጋግጧል። ያው ቅድም እንዳልኳችሁ ስልጤነት ማለት ሙስሊምነት ነው። ተባብረው ነው የሚሰሩት ክፉ ሰዎችና መንግስት ማለት ነው። በሌላ ዜና በቅርቡ በተናገረችው ንግግር በርካቶችን ያስቆጣቸው አስቴር በዳኔ እንዲሁም ህዝብን በሃይማኖት ሴራ ተብትቦ መጠፋፋትን የሚያውጀው አህመድ ኢንጀበል ላይ ፖሊስ ምርመራ ጀምሯል። ዝርዝሩን በጋራ እንመለከታለን። በመጨረሻም አርሲ በመብረቅ ስትታረስ አመሸች። እንደሚታወቀው በርካታ ኦርቶዶክሳውያን ከስፍራው አፈናቅለው ሰፋፊ ሄክታር መሬቶችን ለመጅሊስ ሲያስረክቡ ብዙዎቻችን በቅርቡ ተመልክተናል። ይህ ስፍራ ምን አደጋ እንደደረሰበት አብረን እንቃኘዋለን። ሰላም በመላው ዓለም ላይ የምትገኙ ውድ ቤተሰቦች እንዴት ናችሁልኝ? እኔ ደህና ነኝ። ቸሩ መድኃኔዓለም የተመሰገነውን በዛሬው ቆይታችን እጅግ በጣም ቁም ነገር አዘል ቪዲዮዎች ይላችሁ መጥቻለሁ። ከእናንተ የሚጠብቀው እንደተለመደው ቪዲዮውን ላይክ እና ሼር ማድረጋችሁን አትርሱ። ዳዩ ወለለት ቪዲዮ በዚህ ሰዓት ሰበር ዜና ተሰምቷል። አበባየሁ ደሜ በፌዴራል ፖሊስ ቁጥጥር ስር መዋሉ ተረጋግጧል። ተባብረው ነው የሚሰሩት ክፉ ሰዎችና መንግስት ማለት ነው። ያው ቅድም እንዳልኳችሁ ስልጤነት ማለት ሙስሊምነት ነው። በዛሬው ዕለት የኢትዮጵያ ፌዴራል ፖሊስ ከባድ የተባሉ ኦፕሬሽኖችን በሀገሪቱ አድርጓል። በዚህ እግረኛው ሚዲያ አቅራቢ ጋዜጠኛ ተክለሃይማኖትን ጨምሮ አበባየሁ ደሜ የተባለ ጥጋብ አናቱ ላይ ወጥቶ መከላከያ ልብስ ያልተገቡ ስርዓቶችን ለህዝብ ያሳየው ግለሰብ በቁጥጥር ስር መዋላቸው በአሁኑ ሰዓት የብዙዎችን ትኩረት ስቧል። ጋዜጠኛው በተደራራቢ ከሰሞኑ በፍርድ ቤት ውሳኔ ያላገኙትን አርቲስቶች በሚዲያው ላይ ማቅረቡም አንድ የወንጀል ሽፋን ተደርጎ እንደተቆጠረበትም ጭምር ምርመራው ያሳያል። በሌላ በኩል ስርዓት የማያውቀው በሚዲያ ላይ መውጣቱም ከቁብ ያልቆጠረው በጓዳው ያለ መስል የቤቱን አመል በመከላከያ መለዮ ሸፍኖ ለህዝብ ይፋ ያደረገው አበባየሁ ደሜ ላይ የተወሰደው እርምጃ በህብረተሰቡ ከፍተኛ አድናቆትን ፈጥሯል። በመጨረሻም ታዲያ በዚህ በተጀመረው ኦፕሬሽን ውስጥ በሀገሪቱ ስልጤነት ማለት ሙስሊምነት ማለት በስልጤ ውስጥ የሚገኙ ክርስቲያኖች ላይ ያልተገባ ፕሮፓጋንዳን ሲነዛ የቆየው ወሃቢያው አህመድ ኢንጀበል ላይና በቅርቡ ቂጣ በቀደደው አፏ አማራን ብሎም ኦርቶዶክስ እምነትን ስትወርፍ የቆየችው አስቴር በዳኔ ላይ ፌዴራል ፖሊስ ክስ ለመስረት መረጃዎችን እያሰባሰበ እንደሆነ ምንጮች ያሳያሉ። እነዚህ ሰዎች ማስተማሪያ ካልተደረጉ ለቀጣዩ ትውልድ በእጅጉ ያሰጋሉና እርምጃው ዘግይቷል በማለት ህብረተሰቡ ጥያቄውን ማቅረብ ቀጥሏል። የአርሲን ህዝብ በእጅጉ ያስጨነቀው ከቅርብ ሰዓታት በፊት የታየው የተፈጥሮ ክስተት አያችሁ። ዓለም በፍርደ ገምደሎች ተሞልቶ ዝም ቢልም የህፃናት ሲቃ የኦርቶዶክሳውያኑ ደም ዛሬም ስለ ፍትህ ይጣራል። ባለፉት በርካታ ዓመታት አርሲ ውስጥ የፈሰው የባለማተቦች ደም የአርሲ ምድር አስክሯታል። ታዲያ ይህን ተከትሎ በተጠና መንገድ የአርሲው የዞን አመራር አስተዳደርና እሱ በስልክ ጥሪ የሚያዛቸው አክራሪ ታጣቂዎች በፈጸሙት ሽብርና ጥቃት ሳቢያ በርካቶች ውድ ነፍሳቸውን ሲያጡ አብያተ ክርስቲያናትም እንዲወድሙ የተቀናጀ ስርዓት ሰርቷል። በዚህም ለአርሲ የሚደርስ ህግ ጠፍቶ ስለ ፍትህ ጮህ ሲታሰሩ የአርሲ ምድር አጥፊዎች ደግሞ በየጫካው በየጥጋጥጉ በዞኑ አስተዳደር እየተመሰገኑ ይንጎማለላሉ። ታዲያ በዚህ ሳቢያ ኦርቶዶክሳውያን ስጋት ተፈጥሮባቸው አካባቢውን መሬታቸውን ለቀው ሲወጡ በዞን አመራሩ አማካኝነት ጥያቄ እንዳይመጣ የተደረጉት የምስኪኖች መሬት አሳልፈው ለመጅሊሱ እንዲረከብ ያደርጋሉ። አያችሁ ህጋዊ ለማድረግ የሚሄዱበትን ከፍተኛ ርቀት። በዚህም ታዲያ ስፍራውን ከተረከቡ በኋላ የተለያዩ የሸሪዓ ትምህርት ቤቶችን ግንባታ ቢያደርጉም በዛሬው ዕለት የተነሳው ከባድ ንፋስና ነጎድጓድ ድምጥ ማጡን አጥፍቶባቸዋል። በዚህም በስፍራው የነበሩት ላይ ጉዳት የደረሰ ሲሆን ዳግም ወደዚያ ስፍራ ደፍሮ የተጠጋም ከቶ አልነበረም። የክርስቲያኖችን መሬት
መሬት በሴራና በጉልበት መውሰድ ዘበት እንደሆነ አበክሬ ስነግራችሁ በታላቅ ደስታ ነው። ጠቅላይ ሚኒስትሩ ከነሙሉ ካቢኔዎቻቸው የስራ መልቀቂያ ደብዳቤን አስገብተዋል። ይሄን ዜና ስትሰማ አፍሪካ ለመጀመሪያ ጊዜዋ ነው። በአፍሪካ ሰማይ ስርም ሆኖ የማያውቅ ነገር ሊደረግ እንደሆነ መስማት ችያለሁ። በዚህ 5 ዓመት ግን ፈተናው ከባድ ነው። እንቅልፍ የሚያስተኛ ነበረ። የአማራ ህዝብ እንደ ህዝብ በጠላትነት ፈርጆ የኖረው ማን ነው? ጠቅላይ ሚኒስትሩ ከተለመደው አሰራር ወጣ ብለው በአማራ ብሔራዊ ክልላዊ መንግስት ብዙሃን አሚኮ ቀርበው ሰፊ ቃለ ምልልስን ሰጥተዋል። ከጋዜጠኛው ለቀረበላቸው የአማራ ህዝብ ፍትሐዊነት ተጠቃሚነት ጥያቄ እስከ 5 ዓመቱ ወርቃማ ጊዜ ትርክት ድረስ የተነሱትን ጉዳዮች መሬት ላይ ካለው የህዝብ መራ እውነትና የዕለት ተዕለት ጥያቄዎች ጋር እያነጻጸርን እንመለከተዋቸዋለን። ጠቅላይ ሚኒስትሩ በቆይታቸው ብዙ ፖለቲካዊ መልእክቶችን አስተላልፈዋል። በተለይም ከሟቾቹ ዶክተር አምባቸው መኮንንና ጀነራል ሰዓረ መኮንን ጋር የነበራቸውን ጥምረት በማንሳት ንግግራቸውን ስሜታዊ ለማድረግ ሞክሯል። ከሁሉ በላይ ትኩረትን የሳበው ግን ጋዜጠኛው የአማራ ህዝብ እኮ ፍትሐዊ ተጠቃሚነትን አላገኘውም ይላል ሲል ላነሳው ጥያቄ የሰጡት ምላሽ ነው። ሚኒሊክ ካለ ጎበና፣ ጎበናም ካለ ሚኒሊክ ዘመናዊነት ኢትዮጵያን መፍጠር የሚችሉበት ምንም አይነት እድል የለውም በማለት የኦሮሞና የአማራን ታሪካዊ ቁርኝት አንስተዋል። በተጨማሪም ችግሩን ወደ ውጭ ኃይሎች በማዞር የአማራን ህዝብ በጠላትነት ፈርጆ የኖረው ማን ነው ሲሉ ይጠይቃሉ። ለሴራ ጎንጓኞች የጦር መሳሪያን የሚያስታጥቀው የቱ ሀገር ነው ሲሉም ሞግተዋል። ጠቅላይ ሚኒስትሩ ባለፉት 5 ዓመታት የተሰሩትን ስራዎች ድንቅና ወርቃማ ጊዜያት ሲሉ ቢገልጿቸውም ብዙሃኑን ህዝብ ግን እያነጋገረ ያለውና የህዝብ ጥያቄ ነው ግን ሌላ ጉዳይ ነው። የወርቃማ ጊዜ ለባለስልጣናቱ ወይንስ ለህዝቡ የሚለው ነው። መሬት ላይ ያለውን መራራ እውነት ይህንን ትርክት አይጋራም። በአማራና በአንዳንድ ኦሮሚያ ክልሎች ባለፉት ከፍተኛ የትጥቅ ግጭት በርካታ ንጹሃን ደም ፈሷል። አሁንም እየፈሰሰ ይገኛል። ብዙ አብያተ ክርስቲያናትና ተቋማትም ወድሟል። ዜጎች በአዲስ አበባ ወደ ክልል፣ ከክልል ወደ አዲስ አበባ መጓዝ እንደ ሎተሪ ሆኖባቸዋል። አጋቾች ዜጎችን እንደ ሽቃ በሚሸጡበት ዘመን ላይም ደርሰናል። የዋጋ ግሽበቱ የህዝቡን ጀርባ አግብጦታል። እውነታው ሆኖ ሳለ ወርቃማ የተባሉት ጊዜያት በጥቂት ከተሞች ላይ ህዝብ በኑሮ ውድነት እየተሰቃየ የተገነቡት የስማርት ሲቲና የኮሪደር ልማት ፕሮጀክቶች ሊሆኑ እንደሚችሉ ብዙዎችም ይገምታሉ። ህዝቡ በሰላም ወጥቶ መግባትና በልቶ ማደር ባልቻለበት ሀገር ህንፃዎችና መብራቶች ብቻቸውን የህዝብን እውነተኛ ጥያቄ ሊመልሱ ከቶ አይችሉም። ብዙዎችን እያነጋገረ ያለው ሌላው ጉዳይ ጠቅላይ ሚኒስትሩ ይህንን ቃለ ምልልስ በተለመደው የሀገር አቀፍ ሚዲያ ሲሆን በተለየ ሁኔታ አሚኮ ላይ እንዲተላለፍ የፈለጉበት ምክንያት ነው። የአማራ ክልል ውስጥ ላለው ከፍተኛ የትጥቅ ግጭትና ህዝባዊ ቅሬታ በመካከል ሌላ አካል ሳያስገቡ መልእክታቸውን በቀጥታ ለክልሉ ህዝብ ለማድረስ መፈለጋቸው ነው። ዶክተር አምባቸው፣ ጀነራል ሰዓረና አጼ ሚኒሊክን ማንስታቸው በክልሉ ህዝብ ዘንድ የተፈጠረውን የመገለል ስሜት ለማለዘብና ትርክቱን ለመቀየር የተደረገ የፖለቲካ ሙከራ ነው። በፊታችን ባሉት 5 ዓመታት ፈተናው ከባድ ነው፣ እንቅልፍ የሚያስተኛ አይደለም ማለታቸው መንግስት በቀጣይ ለሚወስዳቸው ከባድ የፖለቲካና የኢኮኖሚ ውሳኔዎች ህዝቡን ስነልቦናዊ ዝግጅት እንዲያደርግ ለማስጠንቀቅ መሆኑን መገንዘብ ይቻላል። ውድ ተመልካቾች፣ ፖለቲከኞች የቱንም ያህል የታሪክ ትስስርን ቢያነሱና የልማት ፕሮጀክቶችን ቢደረድሩ የአንድ ሀገር እውነተኛ ስኬት የሚለካው በዜጎቿ ሰላም፣ ደህንነትና የኑሮ ዋስትና መሆኑ መዘንጋት የለበትም። የጠቅላይ ሚኒስትሩ ንግግርና መሬት ላይ ያለው እውነት መቼም እንደሚታረቁ ጊዜ የሚመልስ ይሆናል። ስለተከታተላችሁኝ ከልብ አድርጌ አመሰግናለሁ። በመላው ዓለም ላይ የምትገኙ ቤተሰቦቼ ለዛሬ እናንተን ያስተምራሉ፣ ይጠቅማሉ፣ መረጃ ይሆናሉ ብዬ ያሰብኳቸውን ቪዲዮዎች በዚህ መልኩ አቀረብኩላችሁ። በቀጣይ በሌሎች አስተማሪ ቪዲዮዎች እንገናኛለን። ለዚህ ቻናል አዲስ ከሆናችሁ ምን የጠበቃችሁ ነው? መለስ ያላችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ባላችሁበት ቦታ ሁሉ ክፉ ሳይነካችሁ በሰላም በቸር በጤና ቆዩልኝ። ይመቻችሁ።